ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደረቤ የሚቀርበው የካቲት 6 ቀን 2018 ዓ.ም የዘውትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ጉዳዮችን፣ ወቅታዊ መረጃዎችን፣ ዕለታዊ ርዕሶችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንንም ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የሀገራዊ ምክክር ኮሚሽንን ይመለከታል። ሀገራዊ ምክክር ኮሚሽን በሚል ስያሜ ራሱን የሚጠራው ኃይል ከኦህዴድ ጋር ከአብይ አህመድ ጋር ወደ አለመግባባት ጎዳና መግባቱ ተሰምቷል። ለዚህ ምክንያቱ ደግሞ ሀገራዊ ምክክር ኮሚሽን አንዳንድ ጥያቄዎች ማቅረቡ ነው ተብሏል። ሀገራዊ ምክክር ኮሚሽን ልክ እንደ ምርጫ ቦርድ አይደለም። የሆነ ዝግጅት ኢቨንት ካዘጋጀ በኋላ ከዛ እከሌ ያሸንፏል ብሎ የሆነ ፓርቲ ተሸናፊ የሆነ ፓርቲ አሸናፊ መሆኑን የሚገልጽ አካል አይደለም። በሀገራዊ ምክክር ኮሚሽን ምክክር ሲካሄድ ቢያንስ ሀገር አሸናፊ የምትሆንበት የሆኑ አጀንዳዎች ሊኖሩ ይገባል። አሁን ባለው ሁኔታ ግን በችኮላ ወደ ምክክር እንዲገባ እየተደረጉ ነው የሚል ቅሬታ የመስፍናሪያ ተቋም ማንሳቱ ተሰምቷል። እንግዲህ እስካሁን ድረስ አብረው ኦህዴድ ጋር ሲጣደፉ ነበረ። ኢትዮጵያ ያላትን ብቸኛ ተስፋ ለማክሸፍ ሰፊ ስራ ሲሰሩ ነበር። አንዳንድ ኮሚሽኖች በመሃል ይሄ ጉዳይ የቃቃ ጨዋታ ሆነ፣ የልጅ ስራ ሆነ በማለት ከኮሚሽኑ መሰናበታቸው የሚዘነጋ አይደለም። አንድ ዓመት ያህል አብረው ከተጓዙ በኋላ ከዚህ ሀገራዊ ምክክር ኮሚሽን የሚጠበቅ ውጤት የለም። በካድነት መከሰስ አንፈልግም፣ የልጆቻችን ታሪክ ተወቃሽ መሆን አንፈልግም በማለት የለቀቁ ነበሩ። እነ መስፍናሪያ ግን የአእምሮ ሐኪም የነበረው መስፍናሪያ የአንድ ወፈፌ መሪ ፍላጎት ለማሳካት እስካሁን ድረስ ደፋ ቀና ሲል የነበረ ቢሆንም በስተመጨረሻ ግን ምንድን ነው አሁን ሀገራዊ ምክክር ኮሚሽኑ ምክክር ማካሄዱ ምንድን ነው ትርጉሙ? ከምክክር በኋላስ የሆነ አጀንዳ ጸደቀ፣ የሆነ አጀንዳ ወደቀ ቢባል ምንድን ነው ትርጉሙ? ጦርነት ባለበት እየቀጠለ ባለበት ሁኔታ ተቃዋሚዎች አይደለም ምክክሩ ላይ ቀርቶ ምርጫም ላይ መሳተፍ በማይፈልጉበት ሁኔታ በጥፊያ ዋና ስቴክሆልደሮችን ዋና ባለድርሻዎችን ያላሳተፈ ሀገራዊ ምክክር መደረግ የለበትም። ሀገራዊ ምክክር ከተደረገ በኋላ በማግስቱ እንደተለመደው ነው የሚሆነው። የሀገሩ ሁኔታ እንደተለመደው ነው የሚሆነው። በማግስቱ እንደገና ጦርነት፣ እንደገና ግጭት፣ እንደገና ንትርክ ነው የሚቀጥለው። ስለዚህ አካሂዷል ለመባል ብቻ ነው ወይ የሚፈለገው? ምክክር አካሂደናል ለመባል ነው ወይ የሚፈለገው? በማለት ቅሬታ አቅርበው አይ እንግዲህ ይህን ያህል በጀት ሲባክን ከከረመ በኋላ የተለያዩ እንግዲህ የዩኤንዲፒን በጀት ጨምሮ በርካታ ኤንጂኦዎች ፈሰስ ያደረጉትን በጀት እነ ፕሮፌሰር መስፍናሪያ ሲከፋፈሉ ነው የከረሙት። በውጭ ሀገር ሲዞሩ ነው የከረሙት። ስለዚህ የሁሉ በጀት ከፈሰሰ በኋላ ወደኋላ መለስ ቀለስ ማለት አያስፈልግም። የአጀንዳ ልየት አካሄዳችኋል፣ ተሳታፊ ታውቋል። ስለዚህ መጨረሻው ስቴጅ ላይ ሲደርሱ ወገቤን ማለት ልክ አይደለም በማለት ኦህዴድ በወቅቱ እንዲከናወን ይፈልጋል። ሀገራዊ ምክክር ኮሚሽኑ ግን እያጣደፋችሁኝ ነው። ቢያንስ እንኳን ከምክክሩ በኋላ በሆኑ አጀንዳዎች መነታረካችን ቢቀጥልም በምክክሩ ግን ልንፈታው የሚገባ ጉዳይ መኖር አለበት በማለት የነ መስፍናሪያ ተቋምም ወደኋላ ማለቱ ተሰምቷል። አዋጩ ነገር ይሄ ነው። እኔ በእርግጠኝነት መናገር የሚቻለው ሀገራዊ ምክክር ኮሚሽኑ በፈለጉ አጀንዳዎች ኢቭን ህዝባዊ በሆኑ አጀንዳዎች ላይ ውሳኔ ወስኖ ቢወጣ ራሱ ትርጉም የለውም። ምክንያቱም ኢትዮጵያውያን ከምንም በላይ አሁን ስልጣን ላይ ባለው ስርዓት እምነት የላቸውም። የመጀመሪያ ጥያቄያቸው የኢትዮጵያ ችግር ይፈታ ከተባለ አብይ አህመድ ከ4 ኪሎ መውጣት አለበት። ይሄ የመጀመሪያ ቅድመ ሁኔታ ነው። በምክክር የሚፈታ ጉዳይ አይደለም። ወደ ምክክር ከመግባታችን በፊት ኢትዮጵያን የጦርነትን፣ የግጭትን፣ የትርምስን መንፈስ ጠቅልሎ ያስገባውን እኩይ የሆነ መሪ ከቤተ መንግስት ማስወጣት ያስፈልጋል። እንዴ ኢትዮጵያን ትናንት እኮ የምናውቃት ሀገር ነበረች። 24 ሰዓት የምንንቀሳቀስባት ሀገር ነበረች። አብይ አህመድን ተከትሎ ግን የጥል መንፈስ፣ የግጭት መንፈስ፣ የጦርነት መንፈስ፣ የድርቅ የረሃብ መንፈስ ኢትዮጵያ ላይ ነገሰ። እሱን አገር ሸገርን አድርጎ አዲስ አበባን አድርጎ ከአዲስ አበባ ህዝብን ጠራርጎ እያጠፋ ህዝብ አልባ አዲስ አበባን ለመፍጠር ነው አብይ አህመድ እየሰራ ያለው።
የደሴቱ ሰዎች ብቻ የሚደሰቱባትን ከተማ ነው ለመፍጠር እየሞከረ ያለው። ዛሬ ወደ ሰሜን የሚጓጓዘውን ቪዲዮ አደርሳችኋለሁ፣ አሳያችኋለሁ። ላለፉት 8 ዓመታት በጦርነት ውስጥ እንዳልኖርን ሁሉ አዲስ ጦርነት ውስጥ ለመግባት ያጓጉዘዋል። የሰው ልጅ ማለት በአብይ አህመድ ጭንቅላት ሲተነተን ለሱ ስልጣን ለመሞት የተፈጠረ ከንቱ ፍጥረት ነው። እንደዛ አድርጎ ነው የሚያስበው። ለሰው ልጅ ክብር የሌለው፣ ለሰው ልጅ ለሀገር ክብር የሌለው፣ ለሁሉ ነገር ለኢትዮጵያ እሴት ተብለው የሚታሰቡ ነገሮች ክብር የሌለው መሪ እሱን ሳያስወጡ ሀገራዊ ምክክር ማድረጉ የከንቱ ነው። በማግስቱ እነ ፕሮፌሰር መስፍን በክብር ሲሸኙ ልናይ እንችላለን። አገዛዙ በክብር ሊሸኛቸው ይችላል። ከዛ በኋላ ግን የተዋረዱ የኢትዮጵያን ዕጣ ፈንታ ያጨናገፉ የተባሉ ስማቸው ሲወቀስ መኖሩ የሚቀር ጉዳይ አይደለም። ሌላው ሸዋ ቀጠናን ይመለከታል። ሸዋ ቀጠና እንግዲህ ኔትወርክ ተዘግቶ በመክረቡ የተነሳ የተፈጸመው ጀብዱ ሳይተረክ ቀረ። አሁንም በርካታ ጀብዱ እየተጻፈ ይገኛል። ሸዋ ቀጠና ላይ እንግዲህ አገዛዙ ተክለብ ቀጠና፣ ቡልጋ ቀጠና፣ መንዝ ቀጠና፣ ይፋት ቀጠና በእነዚህ 4 ቀጠናዎች በሚገኙ ወረዳዎች ላይ ኔትወርክ ዘግቶ ከፍተኛ የሆነ ኮማንዶ አስገብቶ ላለፉት ጊዜያት ዘመቻ ውጆ እንደነበር የሚዘነጋ አይደለም። 26 ዙር ነው በሄሊኮፕተር ብቻ የተራገፈው። ለምሳሌ 2 ክፍለ ጦር የሪፐብሊክ ጋርድ፣ 6 ክፍለ ጦር ኮማንዶ እና አየር ወለድ፣ 1 ክፍለ ጦር የባህል ኃይል ኮማንዶ፣ 2 ክፍለ ጦር እግረኛ፣ 1 ሜካናይዝድ በከሚሴ በኩል ወደ ሸዋ ቆላማ አካባቢዎች አስገብቶ ነበር። በጣም በርካታ ክፍለ ጦር ነበር አስገብቶ የነበረው። ዛሬ እንደተሰማው እንግዲህ በይፋት ግንባር በተደረገ ተጋድሎ የለን ከተማና ሌሎችም አካባቢዎች እየተቆጣጠሩ መሆናቸው ተሰምቷል። አገዛዙም ኦፕሬሽን ፈጸምኩ ብሎ ማሳካት የምፈልገውን ነገር አሳክቻለሁ ብሎ ኔትወርክ ለቋል። ኮኔክሽንም ተቋርጦ ነበር፣ አሁን ላይ ተለቋል። ይሁንና ጠፋ የተባለው ፋኖ አሁን ላይ ከተሞችን ማጥለቅለቅ ጀምሯል። የተራገፈውን ኮማንዶ እዛው አራግፎ አስቀርቶ ብቅ ማለት መጀመሩ ተሰምቷል። እና በኮኔክሽን እጥረት ምክንያት በስልክ ግንኙነት አለመኖር ምክንያት ሳይዘገብ ቢቀርም ሰሞኑን ሸዋ ላይ የተጻፈው ገድል ደብረ ታቦር ላይ ደቡብ ጎንደር ላይ ከተፈጸመው ቢበልጥ እንጂ የሚያንስ አይደለም ይላል የደረሰን መረጃ። እና አገዛዙም ድንጋጤ ውስጥ ገብቷል። የመጨረሻው መጨረሻ ስያሜ የሰጠውን ኦፕሬሽን ሸዋ ላይ ካወጀ በኋላ በሄሊኮፕተር እየተገለባበጡ ከወረዱ በኋላ ጸጥ ነው ያሉት። ጸጥ እንኳን አይደለም የታሰበውን ከፍተኛ አመራር፣ መካከለኛ አመራር አንቀው ሊያመጡ ይቅርና ከታች ያለውን የፋኖ ተዋጊም ጭምር ጥቃት ሳያደርሱ መጨረሻ ላይ ተደምስሰዋል። ያም በመሆኑ የተነሳ አሁን ላይ በአንዳንድ ከተማዎች አፋብን እየተቆጣጠረ መሆኑ ተሰምቷል። አሳምነው ዕዝ በይፋት ግንባር በተደረገ ተጋድሎ ዛሬ ለምሳሌ የለን ከተማና ሌሎች አካባቢዎች እየተቆጣጠረ እንደሚገኝ ተሰምቷል። የለንን ሲቆጣጠር 22 አየር ወለድ ኮማንዶ መደምሰሱም ታውቋል። 2 ኤፍኤስአር ሙሉ ቁስለኛ አገዛዙ ተሸክሞ ወደ ሸዋሮቢት ማስገባቱ ተሰምቷል። ኦህዴድ በቅዱ መሰረት እነ ጀነራል ተፈራን እነ መከታው ማሞን ደሳለኝ ሲያስብ ሸዋን ከመዳፉ ሊያስገባ ይቅርና መካከለኛ አመራሮችን ሊያስገባ ይቅርና ያስገባው ሰራዊት ጸጥ ብሎ መቅረቱ ለድንጋጤ ዳርጎታል። ምን አይነት ኦፕሬሽን፣ ምን አይነት ዘመቻ በአውጅ ነው ፋኖን ላጠፋ የሚችለው? እንግዲህ ከተለያየ የመከላከያ ክፍሎች የተውጣጣ ኮማንዶ፣ አየር ወለድ፣ ባህር ኃይል፣ እግረኛ፣ ሜካናይዝድ የተቀናጀበት ዘመቻ አወጅኩኝ። ያ ዘመቻ ግን ውጤታማ ሆኖ ያሰብኩትን ድል ሊያስገኘኝ አልቻለም። ከዚያ ይልቅ በሄሊኮፕተር ከተራገፈ በኋላ ቀልጦ ቀርቷል። እና ለዚህ ምክንያቱ ምንድነው በማለት ጀኔራሎቹን ሰብስቦ እየገመገመ መሆኑ ተሰምቷል። ሌላኛው ርዕስ የሮይተርስ የምርመራ ዘገባን ተከትሎ የ3 የሮይተርስ ጋዜጠኞችን የስራ ፍቃድ አላድስም ማለቱ ተሰምቷል። ኦህዴድ በዮናታን የሚመራው ተቋም የሮይተርስ የምርመራ ዘገባ በወጣ ማግስት የ3 የሮይተርስ ጋዜጠኞችን የስራ ፍቃድ አላድስም ብሎ መከልከሉ ተሰምቷል። በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች ማለት ነው 39ኛውን የአፍሪካ ህብረት የመሪዎች ጉባኤም እንዲዘግቡ ፍቃድ ተሰጥቷቸው የነበረ ቢሆንም ኦህዴድ እንደነጠቃቸው ተሰምቷል። ይህም ማድረግ የሚችል አይመስለኝም። ፈቃጁም ከልካውም የአፍሪካ ህብረት ነው። ይሁንና እነ ዮናታን ተስፋዬ ግን የአፍሪካ ህብረት የመሪዎችን ጉባኤ እንዲዘግቡ ለሮይተርም ፍቃድ ሰጥተ የነበረ ቢሆንም መጨረሻ ላይ ግን ፍቃድ መንጠቃቸው ተሰምተዋል። ለዚህ ምክንያቱ ደግሞ ለጃንጃዊድ ሚሊሻ የማሰልጠኛ ጣቢያና ሰልጣኝ
እየሰጠ ነው የሚል መረጃ በማውጣታቸው የተነሳ ነው። አብይ አህመድ በሮይተርስ ዘገባ እንዳይሆኑ ሆኖ ከስሯል። ከዚህ በፊት ታስታውሳላችሁ፣ ስለ ኮሬ ነገኛ መጀመሪያው ሚስጥር ያወጣው ሮይተርስ ነበር። በነገራችን ላይ ለራሴ ክሬዲት ለመስጠት ያህል ከሮይተርስ በፊት የከረዩ አባገዳዎችን እያንዳንዷን በኦሮሚያ የተፈጸሙ ጭፍጨፋዎችን በተመለከተ እና አብይ አህመድ የሚመሩት ኮሬ ነገኛ አባ ቶርቤ ጭፍጨፋ እንደሚፈጽም እልልታ የዋጦ ሪታ ላይ ጽፈነው ነበር። ይሁንና ግን ሮይተርስ ሲያወጡት በዓለም አቀፍ ደረጃ ትልቅ ኢሹ መሆኑ የሚዘነጋ አይደለም። አብይ አህመድ ሲከበው የነበረ በተለያየ ኃይሎች ሲገላቸው የነበሩ በሙሉ እሱ እንዳስፈጸመው ነው መጨረሻ ላይ የወጣው። ያም ከባድ የሆነ ጉዳት እንዳደረሰባቸው የሚዘነጋ አይደለም። ያልበቃ ብሎ ደግሞ ከሰሞኑ ያወጡት መረጃ እንግዲህ በዓለም አቀፍ ደረጃ ጭምር አነጋጋሪ የሆነ ነው። ለጃንጃዊድ ምንሻ ቤኒሻንጉል ክልል ውስጥ ማሰልጠኛ ጣቢያ ብቻ ሳይሆን ሰልጣኝም ጭምር እየመለመለ አብይ አህመድ ወታደር በዶላር እንደሚሸጥ ነው ያወጡት። ስለዚህ እውነቱ በመዘገቡ የተነሳ አብይ አህመድ ፍቃዳችሁን አላድስም ብሏል። የአፍሪካ ህብረት የመሪዎችን ጉባኤ እንዲዘግቡ የሰጣቸውን ፍቃድ መከልከሉ ተሰምቷል። በሌላ መረጃ ደግሞ አጣብቂኝ ውስጥ የምትገኘው ዩናይትድ አረብ ኤምሬትስ አስቸኳይ ወታደራዊ ቁሳቁሶችንና ተተኳሾችን የያዘ የጭነት አውሮፕላን ዛሬ ወደ ባህር ዳር መላኳ ተሰምቷል። አጣብቂኝ ውስጥ የምትገኘው ዩናይትድ አረብ ኤምሬትስ አስቸኳይ ወታደራዊ ቁሳቁሶችንና ተተኳሾችን የያዘ ከባድ የጭነት አውሮፕላን ዛሬ ወደ ባህር ዳር መላኳ ተሰምቷል። የአየር በረራ መረጃዎች እንደሚያመለክቱት በአቡዳቢ አልሪፍ ከተሰኘ ወታደራዊ የአየር ኃይል ግቢ የተነሳ የከባድ ጭነት አውሮፕላን ባህር ዳር ማረፉ ታውቋል። በዚህም የተነሳ አሁንም ዩናይትድ አረብ ኤምሬትስ ወታደራዊ ድጋፍ እያደረገችና ጦርነቱን እያሳለጠች እንደምትገኝ እና ኦሲኔትን ጨምሮ በርካታ ዓለም አቀፍ በረራ ተንታኞች እየገለጹ ይገኛሉ። ይህ አውሮፕላን ደብረ ዘይት ላይ የሚገኘው ወይም ወደ ሐረር ሜዳ አካባቢ የሚባለው ማለት ነው አካባቢ ላይ በርካታ መራራዎችን ሲያደርግ የነበረ ሲሆን ዛሬ ደግሞ ተተኳሾችን ጭኖ ለሰሜኑ ጦርነት በርካታ ተተኳሽና አስቸኳይ ወታደራዊ ቁሳቁሶችን ጭኖ ባህር ዳር መግባቱ ተሰምቷል። እና አብይ አህመድ ሰሜኑ መውደም አለበት የሚል ውሳኔ ወስነዋል። ይኸው እንደምታዩት ነው የሚገባ ሰራዊት እንደምታዩት ነው። ትናንትና በአውቶቡስ ሲገባ የነበረውን አይታችኋል። ይሄ ሁሉ አጠቃላይ አብይ አህመድ ያለው ሰራዊት አሁን አማራ ክልል ገብቷል። ሰሜኑን መውደም አለብን የሚል ውሳኔ ተወስኗል። ምክንያቱም አብይ አህመድ ራሱን መታደግ እስከቻለ ድረስ ዓለሙን አጥፍቶ ራሱን ማትረፍ የሚመርጥ ራስ ወዳድ የሆነ ሰው ነው። ዓለሙን አጥፍቶ ራሱን ማትረፍ ይመርጣል። አብይ አህመድ በጣም ራስ ወዳድ ከመሆኑ የተነሳ የትኛውንም ነገር ከመሰዋት ወደኋላ የሚል አይደለም። አሁን ደግሞ ሰሜኑ ቀሎታል። በእርግጥ ብዙ ጉዳት እያደረሰ መሆኑ ይታወቃል። ከዛ ውጭ ግን ኢሹ በመሆን ረገድ በዓለም አቀፍ ደረጃ ኢሹ በማድረግ ረገድ ግን ክፍተት አለ፣ በጣም ክፍተት አለ። የአማራ ልጆች ምን እየሰራችሁ እንደሆነ እግዚአብሔር ይወቅ። ቢያንስ ትግራይ ላይ እንኳን የሆነ ነገር ሲከሰት አይታችኋል አይደል? የጸጥታው ምክር ቤትም ጉታሬዝም ባለፈው መግለጫ አውጥቶ ነበር። የሆነች ነገር ስትከሰት መግለጫው መግለጫ ይሆናል ማለት ነው። የአማራ ጉዳይ ግን ርዕስ ሊሆን አልቻለም። በአንድ ጊዜ ደብረታቦር ላይ ከ20 በላይ የድሮን ድብደባ አካሂዶ በዓለም አቀፍ ሚዲያዎች እንዲዘገብ ማድረግ አልተቻለም። ስለዚህ ልምድ መለዋወጥ ያስፈልጋል። አሁን በመካከላችን መልካም ግንኙነት አለ። የእነሱን ቻናል በመጠቀም አሁን ማርቲን ፕሎት እየዘገበ ይገኛል። ማርቲን ፕሎት ከዚህ በፊት በሰሜኑ ጦርነት ላይ የትግራዮችን ኬስ ሲዘግብ የነበረ ነው። አሁን ላይ በአማራ ላይ የሚፈጸሙትን እየዘገበ ይገኛል። የእነሱን ቻናል በመጠቀም ለዓለም አቀፉ ማህበረሰብ ተደራሽ የምንሆንበት መንገድ ላይ መስራት ያስፈልጋል። አብይ በነፃነት እንደፈለገ ሄዶ በድሮን ቦምብ መጣል በረዶ እንደመጣል በጣም ቀላል ነገር እንዲሆን ሆኖለታል እና በርካታ ሰራዊት እያስገባ ነው። የቲዲኤፍ መሪዎች ፍዘት አስደንጋጭ ነው። ምን እንዳደነዘዛቸው ምን እንዳፈዘዛቸው አይታወቅም። ትናንትና ከ250 በላይ የቲዲኤፍ የጦር መሪዎች የሚባሉ የህወሓት መሪዎች እና ባለሀብቶች የባንክ አካውንታቸው እንዳይንቀሳቀስ መታገዱ ተሰምቷል እና እንደ ህዝብ ብቻ ሳይሆን እንደ ግለሰብም ልዩ ጫና እየመጣ ቢሆንም አብይ አህመድ ያለ የሌለ ሰራዊቱን ወደ ሰሜን እያጓጓዘ ቢሆንም በፍጥነት ተንቀሳቅሶ ቁርጠኛ የሆነ ውሳኔ አስተላልፎ ትግል በመምራት ረገድ ግን ክፍተት አለ። በፋኖም በኩል በቲዲኤፍም በኩል ክፍተት አለ። ህዝቡ የማሳመን ስራ ምናምን ይባላል ማለት ነው። እንደ ኢትዮጵያ ህዝብ አሁን ላይ ለውጥ ይፈልጋል ወዳጄ፣ ለውጥ ይፈልጋል። የትኛውም ቦታ ላይ
አሁን ከአብይ አህመድ መንጋጋ የሚወጣው የኢትዮጵያ ህዝብ የትኛውም ኃይል ቢመጣ ለመቀበል ዝግጁ ነው። ከአብይ አህመድ የማይሻል የለም ብላ ኢትዮጵያ ደምድማለች። እንደ በፊቱ አይደለም። ያኔ አሁን ለምሳሌ የትግራይ ኃይሎች ሲመጡ ከአመራሩ ባልተናነሰ ከወታደሩ ባልተናነሰ ህዝብ ሲታገላቸው ነበረ። ዛሬ እንደዛ አይደለም ጌታዬ። በጋራ ጥምረት ፈጥረህ መንቀሳቀስ ከጀመርክ ወልዲያ ገቡ ሲባል የደሴ ህዝብ የኮምቦልቻ ህዝብ አስጥቶ ነው የሚጠብቅህ። አስጥቶ ቡና አፍልቶ ነው የሚጠብቅህ ጌታዬ። ብአዴን ቀድሞ ይፈረጥጣል። የሚፈረጥጠው ደግሞ ቲዲኤፍ ወይ ደግሞ ፋኖ ከጫካ ከበረሃ መጥቶ በቁጥጥር ስር እንዳያስገቡ አይደለም። ህዝቡ እንደተቀየመው ተረድቷል። አንተ ደሴና ኮምቦልቻ ስትገባ የደብረ ብርሃን ህዝብ ደብረ ብርሃንን አስጥቶ ይጠብቃል። ደብረ ሲናን አስጥቶ ይጠብቃል። ምክንያቱም ኢትዮጵያ ለውጥ ትፈልጋለች። አንተ ደብረ ብርሃን ስትገባ አዲስ አበባ ላይ ብዙ ነገር ይከሰታል። ብዙ ነገር የአብይ አህመድም የመጨረሻ ፕላን አዲስ አበባ ላይ ተግባራዊ ይደረጋል ማለት ነው። ምናልባት በአይሁዶች ላይ የተፈጸመውን ሩዋንዳ ላይ የተፈጸመውን ታሪክ ለመድገም አብይ መንቀሳቀሱ አይቀርም። ያልተደራጀው የአዲስ አበባ ህዝብ ላይ የመጨረሻ የቁጣ ብትሩን ማሳረፉ የሚቀርብ አይሆንም። ምቹ ሁኔታ አለ፣ ለለውጥ የሚያነሳሳ ለትግል የሚያነሳሳ ምቹ ሁኔታ አለ። ህዝብ ታፍኖ ተይዞ ነው። ደቡብ ጎንደር ላይ እንኳን ኃይለኛ የሆነ መዋቅር ተዘርግቶበታል የሚባለው አካባቢ እኮ ፋኖ ሲገባ ታየ እኮ። የህዝቡ አሰላለፍ ከማን ጋር እንደሆነ ታየ። እስከዛሬ ድረስ ሰልፍ እያሉ ሲያሰልፉት ነበረ። የተለያየ እንትን ሲያስገቡት ነበረ። ልክ መከላከያ ወጥቶ ፋኖ እየመጣ ነው ሲባል እያጨበጨበ ወጣ። በደስታ እያጨበጨበ ወጣ። ብአዴኖችን ተስፋ ያስቆረጣቸው ህዝብ ከኛ ጋር አይደለም ብለው ተስፋ እንዲቆርጡ ያደረጋቸው ትዕይንት ነው የታየው። ስለዚህ አሁን ላይ የቲዲኤፍ የጦር መሪዎችም ቢሆኑ እንደ ግለሰብም ብዙ ተጽዕኖ እየመጣ ነው። ብዙ ነገር እየጎረጎረ ነው። አብይ አህመድ ለምሳሌ ከግብፅ ጋር ባለው ጉዳይ ላይ የውሃ ፍሰት አይደለም የፍሰት መጠኑን ልቀንስ ይቅርና ግድቡም ላይ ያላትን ጥያቄ ልመልስላት እችላለሁ፣ ብቻ ስልጣን ላይ ልቆይ እንጂ የሚል ውሳኔ መወሰኑ ተሰምቷል። ኤርሚያስ ለገሰ ትናንት ምክር ሲመክር ነበር። ዶናልድ ትራምፕ ይህን ርዕስ ከአንድም 2-3 ጊዜ ሲደጋግመው እንደነበር የሚዘነጋ አይደለም። ከዛስ የአሜሪካ ውጭ ጉዳይ ምክትሉና የአፍሪካ እዝ አዛዡ አዲስ አበባ መጥተው ከተነጋገሩ በኋላ ነገሩ በርዷል። ምክንያቱም አብይ አህመድ የተጠየቀውን ከማድረግ የሚያመነታ ሰው ስላልሆነ፣ ስለዚህ ያሉትን አማራጮች በሙሉ ከስራችሁ እያጠፋ የሰውዬ ራሱን ለመታደግ እየተንቀሳቀሰ ስለሆነ በፍጥነት መንቀሳቀስ፣ ከሱ በበለጠ ፍጥነት መንቀሳቀስ ያስፈልጋል። ሌላኛው ርዕስ ደብረታቦርን ይመለከታል። እንግዲህ ደብረታቦር በጣም ብዙ አስገራሚ ነገር የታየበት ነው። ኦህዴድ ብአዴን ከፍተኛ ጉዳት ያስተናገደበት ቀጠና ነው። ከ20 ዙር በላይ የድሮን ድብደባ የተፈጸመበትም ዞን ነው ደብረታቦር ማለት። ህዝብ አይቷል። ዛሬ በየሚዲያው እየመጡ እነ ጣይር እነ ጋሻው መርሻ እና አያሌው መንበር ሲያለቅሱ ቢታይም ህዝብ ታዝቧል። ጌታዬ እነዛን ቢሮዎች ማን እንዳቃጠላቸው እንዳወደማቸው ህዝብ አይቷል። 20 ዙር የድሮን ድብደባ ነው የተፈጸመው። ይሄን ያውቃሉ። ዛሬ ደብረታቦርዬ እኔ ልቃጠልልሽ፣ እኔን እንደድልሽ፣ እኔ ልጭስልሽ የሚሉ ኃይሎች ትናንትና ከቃጠሎ ጀርባ ሲያስተባብሩ የነበሩ ናቸው እና ህዝብ በአጠቃላይ ያንን ነገር አይቷል። እና ትሪፕሌም ጭምር መግለጫ አውጥቶበታል። በዚህ ጉዳይ ላይ አፋብን ብቻ ሳይሆን ትሪፕሌም በደብረታቦር የደረሰውን ጉዳት ዘርዝሮ አገዛዙ ከ20 በላይ የድሮን ድብደባ መፈጸሙን ገልጿል። የተገደሉ የንጹሃን ቁጥር ርዕስ አይደለም። እስካሁን ድረስ ቁጥሩም አልወጣም። በነገራችን ላይ ባለፈው ከደራ አካባቢ ታግተው የተወሰዱ ንጹሃን ነበሩ። አገዛዙ ርዕስ ባያደርጋቸውም ማለት ነው። ዛሬ አስከሬናቸው በየቦታ ህፃናት ማለት ነው 2-3 አስከሬን መንገድ ላይ ታርዶ ህዝቡ ለማንሳት ቢሞክር እንኳ ኦህዴድ ሊፈቅድላቸው አልቻለም። ግራፊክ ስለሆነ እዚያ ማምጣት አይቻልም። ፋሲሌኒያም በተወሰነ መልኩ አልብሶ ለጥፎታል የፌስቡክ ገጹ ላይ። 2-3 አንድ ቦታ ላይ ታርደው ተገኝተዋል አማራዎች። የኛ እልቂት ግን ለማንም ርዕስ አይደለም። ብአዴን የአማራ ክልል ተወላጆች ይላቸዋል። አማራዎች ሲገደሉ አማራ ጎራባች አካባቢ የሚኖሩ የአማራ ተወላጆች ይላል። የፌዴራል መንግስትና የዜማ ተደማሪዎች ዜጎች ይሏቸው ነበር። በፊት ዜጎች ይሏቸዋል። ኦነግና ኦህዴድ ነፍጠኛ፣ ጽንፈኛ፣ ትምክተኛ ነው በማለት ስያሜ ይሰጧቸዋል። የዘቀጡት ዘረኞች ደግሞ
መጤና ሰፋሪ በማለት ይጠሯቸዋል። አማራ ላይ እንደዚህ አይነት ነበር የሚግባባ እንኳ በስማችን እንኳ ተጠርተን አናቅም ነበረ። ያን ሁሉ እልቂት ስናስተናገድ አማራ ብሎ የሚጠራን አልነበረም። ዜጎች ብለዋል። የዜግነት ፖለቲካ አራማድን የሚሉት ዜጎች በማለት አማራነታችንን ይክዱናል። አገዛዙ ደግሞ የለም ጽንፈኛ ነው ያጠፋሁት በማለት ይሸመጥጣል። ከዛ ውጭ ደግሞ የዘቀጡት ደግሞ የኦህዴድ ሽሎች መጤና ሰፋሪዎች ናቸው በማለት ከሌላ ሀገር እንደመጣን ያህል በሀገራችን የተገደልነውን ሲያሾፉብን ነበር። ሰሞኑን የተከሰተው ደራ ላይ ይሄ ነው። እንደ ሰው እንኳን ተነስተው እንዳይቀበሩ አገዛዙ ክልከላ አድርጓል። በተረፈ ግን ደብረታቦር ላይ የተገደሉ ንጹሐን ቁጥር እስካሁንም ድረስ መረጃ አልወጣም። ደቡብ ጎንደር ላይ ታዲያ በተከሰተው ነገር አገዛዙ በታሪክ አይቶት የማያውቀውን ጉዳት በማስተናገዱ የተነሳ 13 ድሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሹማ ከደቡብ ጎንደርም አልፎ ሰሜን ሁሉንም ጭምር ያስታጠቀ ሆኗል። 2300 ክላሽ ሙሉ መኪና ተተኳሽ። ከዛ በፊት እንግዲህ ሰቆጣ ላይ ታስታውሳላችሁ ተተኳሽ ያዝን እያሉ በተደጋጋሚ ዜና ሲሰሩ ነበር። ሰቆጣ አካባቢ ማለት ነው። እና ከዛ በብዙ እጥፍ የበለጠ ተተኳሽ ለፋኖች ያስታጠቀው አገዛዝ ጄኔራሎቹንም አመራሮቹንም መገምገም ብቻ ሳይሆን ማሰር መጀመሩ ተሰምቷል። የዞንና የክልል አመራሮች በተለይ ደግሞ ከጸጥታ ጋር የተገናኙ የዞንና የክልል አመራሮች በቁጥጥር ስር እየዋሉ መሆናቸው ተሰምቷል። ጄኔራሎቹም በአካባቢ የነበረውን ኃይል እንዲያወጡ ያደረጉት ከፌዴራል በመጣ ውሳኔ መሰረት ቢሆንም ጄኔራሎቹ እጃችሁ አለበት እየተባሉ ይገኛሉ። እጃችሁ አለበት። የዞን የክልል አመራሮች ደግሞ ይሄ መሳሪያ ያለበትን ቦታ ጠቁማችሁ ለፋኖ አስታጥቃችሁታል እየተባሉ ይገኛሉ። የስህተቱ ምንጭ ግን የችግሩ ምንጭ ማን ነው ካላችሁ የኦህዴድ ውሳኔ ነው። ሰሜኖች እየመጡብኝ ነው። ስለዚህ ደቡብ ጎንደር ላይ ሰፊ ስራ ስለተሰራ ህዝቡን ከኛ ጋር ስለሆነ አስተላለፉ አውጡ የሚል ትእዛዝ የተሰጠው ነው ራሱ ኦህዴድ ነው። ያን ውሳኔ ከሰጠ በኋላ ግን የተወሰደውን መሳሪያ ሲያስብ፣ በቀጠናው የረገፈውን አድማ በታኝ ሚኒሻ ሲያስብ፣ የደረሰውን ጉዳት ሲመለከት የመጨረሻ አለኝ የሚለው የደቡብ ጎንደር ዞን ላይ እንዳይሆን ተደርጎ መካተሙን ሲረዳ አሁን ላይ የዞንና የክልል አመራሮችን የጦስ ድሮ እያደረገ ይገኛል። በስም ባይነገረንም የጦር መሪዎች መኮንኖችም ጄኔራሎችም ጭምር አገዛዙ በቁጥጥር ስር እየዋለ ሰለባ እያደረጋቸው መሆኑ ተሰምቷል። ወደ ሌላ አካባቢ ሊስፋፋ የሚገባው ተሞክሮ ነው የጠፋ። ደቡብ ጎንደር ላይ የነበረው ተሞክሮ ወደ ሌላ አካባቢ ሊስፋፋ የሚገባው ነበረ፣ ግን በማስፋፋት ፈንታ እንዲጠፋ ተደረገ በሚል ቁጭት ውስጥ መግባቱን ተሰምቷል። የብአዴን ፖለቲካ እንግዲህ አከርካሪው የተመታበት ቦታ መሆኑም እርግጥ ሆኗል። አለፋ ጠቁሳን ዛሬ አፋብን ተቆጣጥሯል። አለፋ ጠቁሳን ወረዳ ሙሉ ለሙሉ ተቆጣጥሮ እያስተዳደረ መሆኑ ተሰምቷል። አፋብን ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር የካቲት 4 2018 ዓ.ም ከቀኑ 10 ሰዓት ጀምሮ አገዛዙ ይመካበት የነበረውን ፋርሴ ተራራ ምሽግ በመደረማመስ አካባቢ ውስጥ የነበረውን ሰራዊት ማካተሙ ተሰምቷል። በምርኮም ተንበሻፍሿል። የተረፈው ሰራዊት ወደ አልብኮ ሲያፈገፍግ፣ ምሽጉ ግን በፋኖ ቁጥጥር ስር መግባቱ ተረጋግጧል። ይህም ከደሴ በኪሎ ሜትር ሲለካ 40 ኪሎ ሜትር ርቀት ላይ ማለት ነው። ሌላው የፋኖን የአፋብንን የምረት ጥሪ ተከትሎ ከ600 በላይ ሚሊሻና አድማ በታኝ አፋብንን እየተቀላቀለ መሆኑ ተሰምቷል። ከ600 በላይ ሚሊሻና አድማ በታኝ አሳምነው ዕዝ፣ በላይ ዕዝ፣ ምኒልክ ዕዝ፣ ቴዎድሮስ ዕዝን እየተቀላቀለ መሆኑ ሲሰማ፣ ደቡብ ጎንደር ከ40 በላይ በመከላከያ ድርጊት የተበሳጩ አድማ በታኞችና ሚሊሻዎች በዛሬው ዕለት አፋብንን መቀላቀላቸው ታውቋል። በተመሳሳይ መልኩ ቴዎድሮስ ዕዝ 206ኛን ኮርም በርካታ አድማ በታኝና ሚኒሻ እየገቡ መሆናቸው ታውቋል። እንዳጠቃላይም ከ600 በላይ ሚኒሻና አድማ በታኝ ባለፉት 2 ቀናት ውስጥ ለአፋብን እጁን እየሰጠ ገብተዋል። ሌላኛው ሰበር ዜና ተብሎ ሊገለጽ የሚችል ነው። አልጀዚራ ዛሬ አዲስ ነገር አስነብቧል። ሱዳን ፕሮቴክቲንግ አፍሪካ ፍሮም ፎሬን ኢንተርፈረንስ ኢን ዋር ዊዝ አርኤስኤፍ ሴይስ ፎሬን ሚኒስተር በሚል ርዕስ ሱዳን ከኢትዮጵያ ጋር ወደ ጦርነት ለመግባት መዘጋጀቷን ገልጿል። ትናንትና በሰራነው ፕሮግራም ላይ ሱዳን ከኢትዮጵያ ጋር በሚያዋስናት ድንበር ላይ ሌላ ጥያቄ ይዛ ብቅ ማለቷን ገልጸን ነበር። ይህ ጥያቄ ሰሞኑን የኢትዮጵያ መንግስት
በቤኒሻንጉል ጉሙዝ ክልል የሱዳን ፈጥኖ ደራሽ ኃይል እያሰለጠነ ነው የሚለውን የሮይተርስ ዘገባን ተከትሎ ነው የመጣ መሆኑንም በትናንቱ ዘገባ ላይ አሳስበን ነበር። ኢትዮጵያ ከሱዳን ጦር ሰራዊት ጋር በማፋለም ላይ ለሚገኘው የሱዳን ፈጥኖ ደራሽ ኃይል ማሰልጠኛ ካምፕ አቋቁማለች በማለት ሮይተርስ ያወጣውን ዘገባ ተከትሎ ሱዳን ከኢትዮጵያ ጋር ያላትን የድንበር ይገባኛል ጥያቄ መልሳ እንደምታጤነው መግለጿን ብሎም በተለይ በአልፋሽቃ ያለውን ይገባኛል ጥያቄ የሱዳን አርሶ አደሮች በተደጋጋሚ የሚያነሱት ጥያቄ በመሆኑ አስቸኳይ የቴክኒክ ቡድን ተቋቁሞ አስተያየት እንዳቀርብ መታዘዙን ገልጸን ነበር። ዛሬ ደግሞ በአልጀዚራ ዘገባ መሰረት ከኢትዮጵያ ጋር ወደ ጦርነት ለመግባት ሰራዊቷን ወደ ድንበር አካባቢ እያስጠጋች መሆኑ ተሰምቷል። ሱዳን ፕሮቴክቲንግ አፍሪካ ፍሮም ፎሬን ኢንተርፈረንስ ኢን ዋር ዊዝ አርኤስኤፍ ሴይስ ፎሬን ሚኒስተር በሚል ርዕስ ባወጣው ዘገባ አልጀዚራ ከሱዳን ጋር ኢትዮጵያ ወደ ጦርነት መግባቱ አይቀሬ መሆኑን አመላክቷል። ሰሞኑን ከዩናይትድ አረብ ኤምሬትስ የተራገፉ ወታደራዊ የሎጂስቲክ እቃዎች ተሽከርካሪዎች ጭምር ወደ ቤኒሻንጉል ሲጓጓዙ፣ ቤኒሻንጉል ማለት የአርኤስኤፍ የጦር ካምፕ ያለበት አካባቢ ማለት ነው። ወደዛ ሲያጓጉዝ የሚያሳይ ቪዲዮም ጭምር ተለቆ ነበር። ከዛ ባለፈም የሮይተርስ ዘገባ ከመውጣቱ ጋር ተያይዞ እንግዲህ ሱዳን የቁርጡ ቀን ደርሷል እያለች ነው። ከኢትዮጵያ ጋር ወደ ጦርነት የምንገባበት ጊዜ ደርሷል እያለች ትገኛለች። ቅጥረኛው አብይ አህመድ የአፍሪካ ህብረት መቀመጫ የሆነችን ሀገር እየመራ የውጭ ባዕዳን ተላላኪ ሆኖ ለዛውም ዩናይትድ አረብ ኤምሬት ስለተባለች ሚጢጢ አገር ቅጥረኛ ሆኖ አፍሪካን እያተራመሰ መቆየቱ ጎረቤት ሀገራትን እያተራመሰ መቆየቱ የሚዘነጋ አይደለም። ትናንትና ሶማሊያ ጋር ከዛ ኤርትራ ጋር ከዛ ሱዳን ጋር ወደ ግጭት እየገባ ይገኛል። በአካባቢ ያሉ ክልሎችም የጦርነት አደጋ እንዳንዣበብባቸው እያደረገ ይገኛል። የጎንደር አማራዎች መንቃት የሚገባችሁ ጊዜ አሁን ነው። ምክንያቱም በአልፋሽቃ ደለሎ በኩል ጥቃት ከተሰነዘረ የሚለበልበው ጎንደርን ነው፣ የሚለበልበው አምቦንና አጋሮን አይደለም። አብይ አህመድ ሆን ብሎ በጦርነት ሊያጠፋን እየሞከረ ነው። ከጎረቤት ሀገራት ጋር ምክንያት የለሽ ጦርነት በመለኮስና በመቀስቀስ ቀጠናውን እያተራመሰ ይገኛል። ከሱዳን ጋር ወደ ጦርነት ሲገባ የሚጎዳው ማን ነው? አማራ ነው። የጎንደር አማራ ነው የሚጎዳው። ከኤርትራ ጋር ወደ ጦርነት ስንገባ የሚጎዳው አማራና ትግራይ ነው፣ አፋር ነው የሚጎዳው። የጅቡቲ ታጣቂዎችን አፋር ክልል ውስጥ ገብተው እንዲሰለጥኑ በማድረግ የጅቡቲ ድሮን አፋር ድረስ ገብተው እንዲደበድቡ አድርጓል። ትናንት በሰራነው ፕሮግራም ማለት ነው። በተከታታይ ነው ለዛውም ድብደባ ሲካሄድ የነበረው። ይሄ ወፈፌ መሪ እሱ ዶላር ለማግኘት ሲል የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ በሚሰራው ስራ አሁን ደግሞ በአልፋሽቃ በኩል ሌላ ጦርነት ይዞ እየመጣ ነው። በተረፈ እንዳልኳችሁ እንግዲህ የአርኤስኤፍን የጦር መሳሪያ የጫኑና ተሽከርካሪዎችም ጭምር በጣም በርካታ ተሽከርካሪ የጫኑ ከባድ መኪኖች ወደ ቤኒሻንጉል ገብተው ነበረ። ዛጋ ከተራገፈ በኋላ ለአርኤስኤፍ ለማቀባበል ሲያስብ በድሮን ጥቃት በግብፅና ሱዳን የድሮን ጥቃት መውደሙ ተረጋግጧል። በነገራችን ላይ የግብፅ ድሮኖች እና ጀቶች በሱዳን ጦርነት ውስጥ አክቲቭሊ ፓርቲሲፔት እያደረጉ ይገኛሉ። ከዛ ውጭ ግን ሱዳን ኢትዮጵያን ልትወር ነው ሲባል በመደንገጥ ፈንታ ደስታ የሚሰማው ህዝብ እንዲፈጠር ያደረገው አብይ አህመድ የተባለ እኩይ መሪ ነው። እኩይ መሪ ምክንያቱም የትኛውም ውጫዊ ጠላት ቢመጣ ከአብይ አህመድ በላይ ጉዳት እንደማያደርስባት ኢትዮጵያ ተራድታለች። በሉዓላዊነታችን ጉዳይ በብሔራዊ ጥቅማችን ጉዳይ እንኳን በጋራ እንዳንቆም አድርጎናል። ጌታቸው ረዳ ትናንት ለጀዋር መሐመድ መልስ ሰጥቷል። ጀዋር መሐመድ በዚህ ጉዳይ ላይ ሰሞኑን ሲሰጠ የነበረው አስተያየት ለኢትዮጵያ ጠቃሚ ነው። አብይ አህመድ ዶላር ለማግኘት ሲል ነው የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ ከአንድ መሪ የማይጠበቅ ጊዜያዊ ትርፋማንን ለማግኘት ሲል ብቻ በርካታ ነገር እየሰራ ይገኛል። ትናንትና ሐሰን ሼህ መሐመድ ባደረገው ንግግር ላይ አብይ አህመድን አስጠንቅቋል። በነገራችን ላይ ለጊዜያዊ ጥቅም ሲባል ከእስራኤል በማስከተል ለሶማሌላንድ እውቅና ለመስጠት ያሰቡ ጎረቤቶች እንዳሉ ተረድተናል። ሀገር ስም አንጠራም፣ ግን ከእስራኤል በማስከተል ለሶማሌላንድ ሀገርነት እውቅና ለመስጠት የተዘጋጁ አሉ። እናንተ ሀገራት ብታስቡ መልካም ነው። ሉዓላዊነታችሁ እንዲደፈር እንደማትፈልጉ ሁሉ፣ አንድነታችሁ እንዲናጋ እንደማትፈልጉ ሁሉ ለጊዜያዊ ጥቅም ስትሉ ብቻ ታሪካዊ ስህተት እንዳትሰሩ በማለት አሳስቧል። ስለዚህ ጀዋር መሐመድ በዚህ ጉዳይ ላይ የሰጠው አስተያየት ለሀገርም ለአብይ የሚጠቅም ቢሆንም ተላላኪው ጌታቸው ረዳ ግን ትናንት የአብይ አህመድ አፈቀላጤ ሆኖ ተከስቷል። በጣም በወረደ መልኩ የጌታቸው ረዳን አቋም ግን እንዴት አድርጎ መግለጽ ይቻላል? በኢህአዴግ ዘመን ራሱን የቻለ ታሪክ ነበረው። በኢህአዴግ ዘመን
ትናንት እንደውም ጀዋር መልስ ብሎ ያቀረባቸው ቪዲዮዎች አስቂኞች ነበሩ። በኢህአዴግ ጊዜ ጌታቸው ረዳ ሌላ ነበር። ትናንት የትግራይ ታጋይ ሆኖ ሌላ ነገር ሲያደርግ ነበር። ከዛ ወደ ትግራይ ሲገባ በኢህአዴግ ጊዜ የነበረውን አፈራረሰው። ከዛ ደግሞ አሁን ለብልጽግና ፈርሞ ትናንትና ትግራይ ላይ የሚታወስበትን ነገር እያወደመ ይገኛል። አሁን ከትግራይ የወጡ ትግረኛ ተናጋሪ ባንዳዎች መቼም የእነሱን ያህል ብአዴንም በንድዷል ማለት አይቻልም። ብአዴን ከእነሱ ጋር ሲወዳደር የተሻለ ባንዳ ነው ማለት ይቻላል። በጣም ተርበው ነው የመጡት። አይታችኋል። በጣም ተርበው ከመምጣታቸው የተነሳ ከብአዴን በባሰ መልኩ ብአዴን ክልሉን እያስወደመ ራሱን እየጠቀመ እንደሚገኘው ሁሉ ከሱ በባሰ መልኩ አሁን ላይ ትግራይ ላይ ጦርነት ለመለኮስ የነ ጻድቃንን ዝግጅት ስትመለከቱ፣ የነ አብርሃ በላይን የነ ጌታቸው ረዳን ዝግጅት ስትመለከቱ የመጨረሻ ትግራይን የሚያጠፋ ትግረኛ ተናጋሪ ኃይል እየተቀፈቀፈ መሆኑን ትረዳላችሁ። በተረፈ ግን ሱዳን ከኢትዮጵያ ጋር ወደ ጦርነት ለመግባት የመጨረሻ ጫፍ ላይ እንደምትገኝ ዛሬ አልጀዚራ ያወጣው መረጃ ያመለክታል። ሌላው እንግዲህ አብይ አህመድ አለኝ የሚለውን ሰራዊት ሁሉ ጠቅልሎ ወደ ሰሜን ማስገባቱ የሚዘነጋ አይደለም። በደቡብ፣ በምስራቅ፣ በምዕራብ ያለውን ሰራዊት በሙሉ ሰብስቦ ሰሜን ላይ አስገብቷል። ይህንንም ካደረገ በኋላ እንደገና ደግሞ የክልል አመራሮች ጋር ስብሰባ አካሂዶ 1 ሚሊዮን ሚሊሻ ያስፈልገኛል የሚል ትዕዛዝ መስጠቱ ተሰምቷል። 1 ሚሊዮን ሚሊሻ ለኦሮሚያም የተሰጠው እንደዛ ነው። ትናንትና እንደውም ጀዋር ማስታወቂያውንም ጭምር ለጥፎት ነበር። በተለያየ ምክንያት በጸባይ ጉድለት፣ በዲስፕሊን በመሳሰሉ ነገሮች በእድሜም ጭምር ጡረታ ያወጣችሁ ከጦር የተገለላችሁ ኃይሎች በአስቸኳይ መታችሁ ሪፖርት እንድታደርጉ የሚል ጥሪ ያደረገ መሆኑ ታውቋል። እና አብይ ጨንቆታል። ዩናይትድ አረብ ኤምሬትስና አብይ አህመድ ሁለቱም ጨንቋቸዋል ማለት ይቻላል። እንግዲህ ሸዋ ላይ ያን ሁሉ ሰራዊት አስገብቶ አለኝ የሚለውን ኮማንዶ አስገብቶ ቅንጣት ታክል ድል ማስመዝገብ አልቻለም። ሰሜኖች ተባብረው ከመጡ ደግሞ ምን ሊከሰት እንደሚችል መገመት የሚከብድ አይደለም። አፋር ኃይሎች ሲጨመሩ የትግራይ ኃይሎች እና የአማራ ኃይሎች ሶስቱ ከመጡ አብይ አህመድ የስልጣን ፍጻሜው እንደሆነ በማረጋገጡ የተነሳ የመጨረሻ ጄኖሳይዱን የሚፈጽምበትን 1 ሚሊዮን ሚሊሻ ማሰባሰብ አለብኝ ብሎ ሰፊ የሆነ በጀት በጅቶ እየተንቀሳቀሰ መሆኑን ሰምተናል። ኦነግ ሆኖ ለመከሰት አስቧል ይላል ኦህዴድ ደግሞ። ሰሞኑን ጃልመሮ ለምሳሌ ከወለጋ ጦሩ ቢወጣም ጃልመሮ አጸፋ ሲሰጥ አልታየም። ምቹ ሁኔታ አገኘው ብሎ ወደ እንቅስቃሴ ሲገባ አልታየም። ለዚህ ምክንያቱ ደግሞ አንተ አይደለህ የምትረከበን፣ አንተ እኮ ነው የምትረከበን። ልክ ኦህዴድ ብልጽግና ሆኖ እንደመጣ ሁሉ ብልጽግና ካበቃለት ደግሞ አዲስ አበባን የምትረከበው አንተ ነህ። እኛም በአንተ ስም ከመታገል ውጭ አማራጭ የለንም። ኦነጉን ነው ተመልሰን አዲስ አበባን የምንቆጣጠረው በማለታቸው የተነሳ መሆኑ እርግጥ ነው። ስለዚህ ኦህዴድ ኦነግ ሆኖ ከመከሰቱ በፊት ግን 1 ሚሊዮን ሚሊሻ ማዘጋጀት መቻል አለብኝ ብሎ እየሰራ መሆኑ ታውቋል። ለዚህ ሁሉ መፍትሄ ግን አብይ አህመድ የፈለገ ሚሊሻ ቢያመጣ እስካሁን ድረስ ካሰለጠነው ሪፑብሊክ ጋርድ ያኔ ስንት ዙር ካባሰለጠነው ልዩ ኃይል ሊበልጥ አይችልም። ያ ልዩ ኃይል በነገራችን ላይ አብዛኛው የመከላከያ ልብስ ለብሶ አማራ ክልል ከገባ በኋላ ቀልጦ ቀርቷል። ስለዚህ በሪፑብሊክ ጋርድ ያልተሳካ፣ በመከላከያ ያልተሳካ፣ በአየር ኃይል ያልተሳካ፣ በባህር ኃይል ያልተሳካ በሚሊሻ ሊሳካ አይችልም። አብይ አህመድ እስከ መጨረሻው ድረስ እድሉን መሞከር ስላለበት ካልሆነ በስተቀር ሪፑብሊክ ጋርድ መከላከያ ያላስቆመውን ኃይል ሚሊሻ ያስቆመዋል ተብሎ አይታሰብም። ያ ሚሊሻ ግን ኮሬ ነገኛም በለው አባቶርቤም በለው ሸኔም በለው ንጹሐንን ከመጨፍጨፍ በዘለለ ሰሜኖቹን ሊያስቆም የሚችል አይደለም። ሰሜኑ ሲነሳ ደቡቡ ይነሳል። ደቡቡ መሮታል፣ ሲዳማ መሮታል፣ ጌታዬ ጋምቤላ መሮታል፣ ቤኒሻንጉል መሮታል። አመራሮቻቸው ሳይቀር የእነሱን ቋንቋ የሚናገሩ አይደሉም እና አብይ አህመድ ናቸው የሚሾሙላቸው። ትናንትና አጋር እየተባሉ ሲጠሩ የነበሩ ከአጋርነት ገላግለን አቻ አደረግናቸው የተባሉ አሁን ላይ ሹመት የሚሰጠው ከፌደራል ነው። ያውም የእነሱን ቋንቋ ማይናገሩ ለምሳሌ ያህል ጋምቤላ ብትሄድ 8ቱ አፋን ኦሮሞ ተናጋሪ ናቸው። በተመሳሳይ መልኩ ቤኒሻንጉልም እንደዛው ነው። አካባቢያቸው ተወሯል። ሶማሌው መሮታል። ጃርሶ ጋር በተለያዩ ጊዜ ወደ ግጭት እየገባ መሆኑ ይታወቃል። አርባ ምንጭ ብትሄድ፣ የትኛውም አካባቢ ብትሄድ አሁን ላይ አንቀሳቃሽ የሆነ ሞተር ነው የሚጠብቀው። ሰሜኑ እየገፋ ከመጣ ደቡብም ግልብጥ እንደሚል ጥርጥር የለውም። አዲስ አበባ ላይ ያለው ኃይል ምን እንደሆነ እና አብይ አህመድም ያውቃሉ። አዲስ አበባ ያለ ኃይል
ሌላ ከዳር መምጣት ሲጀምር እንደሚባጨቃቸው ያውቃሉ። ለዛም ነው ከካሳንቺስ ከ4 ኪሎ ከፒያሳ እየጠራረጉ ኩይፈቼ ቱሉ ድምቱ ላይ እያሰፈሩት የሚገኙትም ስለዛ ነው። የሆነ አጋጣሚ ሲያገኝ እንደሚባጨቃቸው ስለሚያውቅ ነው ላለው። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። ሰብስክራይብ አድርጉ በማለትም የዛሬ ዝግጅታችንን እንቋጫለን። ክበሩልን።